ነገረች አይደለ? በቃ ሰማ ካውላ ሰማ ነው። አትንካው፣ እሱን አትንካው፣ አትንካው። እኔን አስደብድበኝ መጀመሪያ፣ እኔን አስመታኝ። ገባ? እኔን ማስመታት አለብህ፣ እኔን ማስመታት አለብህ መጀመሪያ። እሱን ለመንካት እኔን መንካት አለብህ። ጠጋ በልልኝ ማለት እኔን መንካት መቻል አለብህ፣ እሱን ለመንካት። ገባ? አንቺን የሚያፈቅርሽ ሰው ወደጂ ሄለን። ለምን አልፈልግም? አያፈቅርሽም፣ ውሸት ነው፣ ካንቶ ነው፣ ኪናት ነው። ለማመልኩ ሰጪ ያለው ሲሸርቡብሽ አለው ንጹህ ልብሽን ስትሰጪ ታዲያ እምነትሽን እንዳታጪው ገራገር ልብሽ ንጹህ ነው ክፉም አይንካሽ እላለሁ ላይ ከፋሽ ቃል እገባለሁ እኔ እሻልሻለሁ 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 እኔ እሻልሻለሁ። አሰላሙ አለይኩም ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የኛ ሰላም ነን አልহামዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ሰሞኑን እየተፈጠሩ ያሉትን ነገሮች እያያችሁ ነበረ እና ያው ግራም ያጋባ ነገር ነው። እንደ እውነታው ጆሲ ሄለንን አፈቅርሻለሁ ማለት ሁለቱ ፍቅረኛ ከሆኑ ፍቅረኛ ሆኑ ነው። ምንም ማለት አይደለም፣ አያገባንም እኛ። ነገር ግን ጆሲም በጓደኝነት ባወቅኩት ልክ ለምን አትነግረኝም ነው። ሄለንም ደግሞ ፍቅረኛ ሆኛለሁ ስትል ጊዜ ኤሪክ ሲመጣ ጊዜ እሱ ለሷ ያላትን ፍቅር ሲገልጽ ጊዜ ጠብቃችሁ ያደረጋችሁት ነገር ነው የኔ ሐሳብ። እና አንድ ነገር እውነት እንደሆነ ከዛ ሰው ነው መስማት የምትችሉት። ያ ነገር ትክክል እንደሆነ ማረጋገጥ የሚችለው የድርጊቱ ባለቤት ነው። ስለዚህ አሁን ምንድነው እኔ ያሰብኩት ጆሲን ጠርቼዋለሁ። ጆሲ መጥቶ የእውነት የሚያፈቅራት ከሆነ የእውነት ፍቅር ይዞት ከሆነ ከሷ ሰላም ህይወት ይሁንላቸው፣ እኔ አያገባኝም። እና ትላንትንም እንደዛም ስናገረውም የነበረው በእኔና በአንተ ጓደኝነት መሀል አንተ ፍቅር ሲይዝ ጊዜ ለእኔ መንገር አለብህ ነው። እሱ ደግሞ አይሆንም ካለ የእሱ ፍላጎት ነው። ማፍቀርም የእሱ ፍላጎት ነው፣ የእሱ ምርጫ ነው። እሷን ብትሆን የእሷ ምርጫ ነው። ስለዚህ ጠርቼዋለሁኝ። ለአንዴና ለመጨረሻ ጊዜ እውነታውን ማረጋገጥ እፈልጋለሁ። ከሱ አንደበት ደረሰ መሰለኝና እንዴት ነሽ ጆሲ? ሰላም ነው። ሰላም ነው። በሰላም አጣርፈህ ምናምን እንደዚህ ተራ? አዎ እንደ እውነታው እየተናገርኩት እያለን የገባው እኔ በአንተ ህይወት አያገባኝም። አንተ የፈለግከውን የራስህን ምርጫ መምረጥ ትችላለህ፣ የራስህን ውሳኔ መወሰን ትችላለህ። ትላንትናም ስናገር የነበረው እንደዛ ሲሆን የነበረው መንገር ነበረ። እንደዛ ሲሆን ምናምን አትበል። ከቤት እንዴት አድርገህ እንዳስወጣኝ ምናምን መርሳት የለብህም። ገባ? ለዛ ይቅርታ ልጠይቅህ የጠራሁህ። እንደዛ ስላደረግኩ ስሜት እንደዛ አታድርግ። ነገ ለይቅርታ የሚያበቃ ንግግር ተናገር እያልኩ ነበር። አንተ ግን እንደዛ አድርገና ችግር የለውም። ኤኒዌይ አይደለም። ስማኝሽ ስሜታዊ ሆኜ እንደዛ ከቤት ውጣ ስላልኳችሁ ይቅርታ። ከዛ ባለፈ ግን በቃ ነገሩን ቀለል ያደረግከው ምናልባት አንተ በእኔ ቦታ ስላልሆንክ ሊሆን ይችላል። እና ደግሞ ያንተ ህይወት ነው፣ ካሁን በኋላ አያገባኝም። መብት ነው፣ የፈለግከውን ነገር መወሰንም ለእኔ ያለመንገርም ያንተ ፍላጎት ነው፣ መብትክ ነው። እና ለዛ ነገር ይቅርታ። አሁን እኔ አሁን ይሄኛውን ነገርክን ቆይ አይደለም ምን ግራ የገባኝ ነገር ለምንድነው የሚያስጨንቅህ ይሄ ነገር? ቆይ እኔና እሱ ካሁን በኋላማ አያስጨንቀኝም፣ ጭራሽ ያስጨንቀኝ። ከዛሬም ሊያስጨንቅ አይገባም ነው ጥያቄ። ገባክ? እሺ መብትክ ነው እንደዛ። እኔ የምለውን ከተረዳኸኝ እኔ የዛኔ ራሱ እንደዛ መሆንክ ለኔ ጥያቄ ፈጥሮብኛል፣ የእውነት ነገር ማለት ነው። ግን ምንድነው like እሺ አንተ እኔና እሷ ፍቅረኛ በመሆናችን እሷንም ታውቃታለህ እኔንም ታውቀኛለህ፣ ደስ ሊልህ ነበር የሚገባው የእውነት ነገርክ ማለት ነው። በዛ ልክ እንደዛ ልትሆን እንደዚህ አይነት በየቀኑ ምንድነው ልትል
ምንድነው ያለ በመጀመሪያ ደረጃ እንደዛ አትበል በቃ ከዚህ በኋላ አይደለም አያገባኝም አልኩህ እኮ በመጀመሪያ ደረጃ ጓደኝነት ላይ ይሄን ነገር መንገር ትችል ነበር ይሄን ነገር መደበቅህ ትክክል አይደለም ነው ያልኩህ ከዛ ባለፈ አንተ ስለ ጓደኝነት በአካልም አምጥቼ እኔ እኮ ጊዜው ሲደርስ ደስታ የሚያስደስተ መስሎኝ በአካል ቁጭ አድርጌ እኮ የኔ ደስታ ተካፋይ ያረኩ እኮ ብቸኛ ሰው አንተ ነህ ቢገባ ማለት ነው እኔ ይሄ ነገር አይገባኝም ሲጀመር እዛ ቦታ ላይ እኮ ማለት ነው እኔ አንተን ከቤት ማስወጣቴን እኔ በኔ አስተሳሰብ ትክክል አይደለም ብዬ አስቤ ነው ይቅርታ እየጠየቅኩ ያለሁት እንጂ ይቅርታን ተቀብያለሁ ኖ አንተ ስማ እስቲ ተረጋጋ አሁንም እንደዚህ አትሁን እኔ በዛ ሰዓት ይቅርታ የጠየቅኩ ለዛ ነው እንጂ አንተ ገንዘብ ተከፍሎህ ነው ምናምን እያልክ ብዙ ነገር እያወራህ ነበር ከሷ ጋር ማለት ነው ገንዘብ ተከፍሎህ እንድትለኝ አልፈልግም ማለትም በጣም የሚያሳፍር ነገር ነው ችግር የለውም እሱ ፈጣሪ ያውቃል ገባክ እኔ የኔን እንደዛ ያስደብራለሁ አይደል ብለኸኛል የኔን የኔንም የውስጤን ፈጣሪ ያውቃል በቃ እኔ ለጓደኝነት አስቤ እንደዛ ማለቴንም አንተ ላይ ክፋት አስቤም እንደዛ ማለቴንም ፈጣሪ ያውቃል ስለዚህ አሁን ሲጀመር ከሌላ ሀገር እሷን ብሎ የመጣ ሰው ነበረ እስካሁን ድረስ አብረን በቆየንበት ሰዓት የመጀመሪያ ቀን ላይ አይ እኔ እንትን አልፈልግም አፈቅራታለሁ ብለ የመጀመሪያ ቀን መናገር ትችል ነበር ሰውየው ብዙ ዋጋ ስለዚህ ጉዳይ ልታወራኝ ከሆነ ልሄድ ነው ሂድ በቃሽ ስለዚህ ጉዳይ ነው ላወራህ የፈለኩት እኔ ይሄንን ጉዳይ ደግሞ መጨረስ አለብን ግዴታ ነው ሲጀመር መሄድ አለብን በቃ ፈታ አንተ ከዚህ ነገር ውጣ በቃ ልወጣልህ ማለት ነው ስማ ተረጋጋ ልወጣልህ ማለት ነው ግዴታ ሰውየው ባለበት ፍቅረኛሞች ነን ስለ ምንድነው የምትለው በቃ ውጣ ከኛ ህይወት ውጣና ጓደኝነቱን እናስቀጥላለን ከዛ ውጪ ግን እየመጣክ ፍቅረኛ ለምን ሆነ ያልክ ጥያቄ አታቀርብብኝ እስቲ አሁን የሆንኩበት ምክንያት አለኝ እንዴ አማርኛ አትችልም እንዴ እኔ ፍቅረኛ ለምን ሆንክ ብያለሁ እንደዛ እኮ ነው እያወራሁ አላልኩም አማርኛ አትችልም እያወራሁ ያለሁት ነገር ይግባ ተረጋግተህ አዳምጥ ቀድመ እኔ አሁን ማለት ነው አንድና አንድ የምፈልገው ነገር ሰውየው ጋር እንሂድ ሰውየው ነው ከዚህ በፊትም ሰውየውም ያው የራሱን ውሳኔ ወስኗል እንደውነታው እኔና ፈጣሪ እናቋለን እሱን ለማገዝም እንደሆነ አንተም ጋር ደግሞ እንደዛ አይነት ጥያቄ ያቀረብኩበትን ምክንያት ግን አሁን ሰውየው ጋር ሄደን በአካል የእውነት እንደምታፈቅራት እንንገረው የእውነት እንደሆነ ፍቅራችሁ አስረዱት ከዚህ በኋላ እናንተ ህይወት ላይ አያገባኝም እኔ ይሄንን የፈለኩት አያገባም ግን እኔ ደግሞ እንደዚህ የሆንኩበት ምክንያት ግን የሆነ ቀን ይገባል እንዴው እኔ እንዲገባኝም አልፈልግም እንዴ እዚህ ነበር ተጠብቃለሁ ያለኝ እስካሁን መጣ ምን እንደሆነ እንጂ እንግዲህ ትቀመጣለህ ተቀመጥ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ነው ካሁን በኋላ እነሱን መበጥበጥ የነሱን ፍቅር ማወክ ምናምን አይደለም ነገር ግን በቃ እንደዚህ ፊት ለፊት ቁጭ ብለን የእውነት አፍቅሯት ከሆነ የእውነት እንደሚያፈቅራት ለኔም እንደነገረኝ ለኤሪክም ነግሮት እውነታውን ፊት ለፊት ይሄ ነገር እንዲያበቃ ነው የፈለኩት እና እስኪመጣ ትንሽ እንጠብቀው ምን ሆነ ነው ኤሪክ ምንድን ነበር የተባባለው خليني احكي معه ከሱ ጋር ለማውራት ታዲያ እሱን ይዘህ መምጣት አይጠበቅብህም እኮ ባለፈ እንደዛ ችግር ተፈጥሮ አሁን ድጋሚ ለምን ይዘው መጣ ለብቻ ይመጣልኝ ለብቻ ይመጥቼ ነው እናወራለን ያልከው والله بدي انا احكي معه هو እንዴ ለዚህ ነው የጠራኝ خلاص خلينا اخلص حكي معه هو انت وقف هنيك እንዴ ለዚህ ነው የጠራኝ አልገባኝ ለምንድን ነበር እኔን ባለፈው አልሞት ብዬ ድጋሚ ታስገድለኝ ያመጣኝ አሁንም ዝም ማለት የምር ነው እንደዚህ ያደረግ ያለው አልገባኝም ባይዘው እኔ እሱን ጥራው ብያለሁ ከሱ ጋና ብያለሁ ለምን ነው እንዲህ የምታደርገው አንተ ما قلت اللي جيبه بس لازم اعطيه درسه بس قبل ما اعطيه درسه في شغلات لازم اعرفها ትንሽ ነገሮች ማወቅ አለብኝ አንተን ጠይቄ መልሱ ተመልሷል እንዴ ምንድነው ማረጋው እሺ ነው ቆይ ናልከኝ መጣው አንተና ክብር አይደል አሁን እዚህ ጋር እኔ መደብደብ አለብኝ ወይ ምን ነገር መደረግ አለብኝ ለምንድነው የምትደበደበው አሁን አንተ ራሱ ሲጀመር እሱን ማምጣት አልነበረብህም ሲቀጥል ግን እኔ እሱን
ይዘኸውና ልታወራው ነው አይመጣው ልታወራው ነው ማወቅ ፈልጋለሁኝ ብለህ ነው አይመጣው አሁንም በአረብኛ እንደዛ ነው እያልክ ያለው አይደል ከሱ ማወቅ መፈልገው ነገር አለ ነው እያልክ ያለው ከሱ የሆነ ነገር ለማወቅ እሱን ይዘህ መምጣት አልነበረብህም ዞሮ ዞሮ አሁን እሱ መጣ አይደል ይምጣ ችግር የለውም እንዳላወቀ ለምን ትሆናለህ ምን ማለት ነው እሱን ይዞ እንደሚመጣ ያወቀ በቃ አንተ አሁን እንደፈለክ አውራ በእናትህ በጣም ብዙ ነገር እያወራ ነው እንደፈለክ በቃ አሁን ግን አውሩና ጨርሱና በቃ ይለቅ ይሄ ነገር አንተ ወዳታለህ ወይስ አውቀህ ነው እንደዚህ የምታረገው ወንድሜ አንተ ተረጋጋ ቆይ ስማኝ እኮ ሸረፍ እንዳትነካኝ ነው እኮ ቆይ ይኸውልህ ነገሩ ልኩን ተረጋጋ ቆይ እሺ አሁን ልሂድሽ በቃ ልቀቁኝና ልሂድ ባክህ ማክረ እሺ ረፋት ትንካኝ የተየኩት መልስ እኮ ትንካኝ እሺ ረፋት ትንካኝ ወዳታለህ ወይ ረፍ ቆይ አትንካኝ በስነ ስርዓት አውሩ እንዴ ምን ነው በስነ ስርዓት የሚጠይቅን ነገር መልስልኝ እኮ ያው ቆይ እስቲ عندي خليني احكي معك بس سوق مرات ما نخليه بتصير مشكله معك نطلع عندي هلا خلي يجاوبني سما ቆይ ይመልስልሃል ይኸውልህ ተረጋጋ መጀመሪያ አንተ ራሱ እኔም በጣም እያስቀየምከኝ ነው ይኸውልህ ባለፈው ማም በሰዳካ አንተ ራስህ ማም አላምነህ አትመነኝ በቃ ካሁን በኋላ የራስ ጉዳይ ነው አንተም ማለት ነው ተረዳኝ ይኸውልህ خليني احكي معك بس ይኸው በመጀመሪያ ደረጃ ማመን አለማመን የራስ ጉዳይ ነው እዚች ጋር እሱም አላመነም አንተም አላመንክም ሁላችሁም የራሳችሁ ጉዳይ ነገር ግን አሁን እኔን ጥራው ያልከኝ በግልጽ እንዲነግረኝ ፈልጋለሁ እውነቱን ማወቅ ፈልጋለሁ ብለህ ነው አይጠራኝ ስለዚህ ይንገረ እንዴ የሰማኝ ነው ምንም ማውራት አልፈልግም እዚህ ላይ አንድ ወሬ ማውራት አልፈልግም እሺ ምን እንደወራ ነው እዚህ እንደዚህ ቆማ እያስጨነቃችሁኝ ነው ምንድነው ማውራት እኔ ምንም አላስጨነቅኩም በእናትህ ከሱ ጋር ነው የምታወራው ከሱ ጋር እውነታውን አወራለት በቃ መጠየቅ በቃ እንደዚህ አይነት ነገር አውሩና ተለያዩ ምን አጋ እኔ ስለሱም ግድ አይሰኝም ስለአንተም ግድ አይሰኝም አውሩ ማውራት ያለባችሁ ነገር አውሩ ግድ ማይሰጥ ነገር ቆንስ ጀመረ ይሄን ሁላ ነገር ምንድነው ስለኛ ጉዳይ የምታሰለስሉ በቃ ይኸውልህ ነገረኝ እኮ በቃ እሱ ማሆን አያገባም አለኛ አያገባኝም በቃ እኮ ሽልቀቁኝ እኮ ተቀመጥኩ አይደል እሱ የሚጠይቅን ጥያቄ በስነ ስርዓት መልስለት እሺ ድጋሚ እንዳልደግመው ገብቶሃል ይጠይቃል ትመልስለታለህ እሺ ምን አድርገህ ነው የምትሉኝ አሁን ምንድነው የምትጠይቀኝ ምንድነው እሺ ምንድነው እንዴ እኮ አትንካኝ እሺ መልስልኝ እኮ አትንካኝ እሺ ሳትነካኝ አውራ በቃ እንዴ እሺ መልስልኝ ምንድነው መልስልኝ የተየኩ ምንድነው የምመልሰው አልገባኝም هذا ما بفهم ولا ايش ما እኮ ወደዛው ነው ጓሬ በቃ አትንካኝ እንዴ እሺ የተየኩት መልስልኝ ምንድነው የምትጠይቀኝ ንገረኝ እሺ አታስጨንቀኝ ትወዳታለህ ወይ አውቀው ነው እንደዚህ የምታረገው ያኔ ነገር ለማባላሽ ነው እንደዚህ የምታረገው ለምን ያንተ ነገር እንዲበላሽ እንደዛ ማደርገው እኮ መልስልኝ ትወዳታለህ ወይ አውቀህ ነው አዎ ወዳታለሁ እንዴ አላም ነው ምሽት ነው كذاب وما بصير አይኑን ያየ መልስለት ቀና ብለህ ገባ ኩሽ አታስጨንቀኝ ምንድነው የምትለኝ እየነገርኩህ አይደል እንዴ ما بصير تحبها ما بصير تحرب بينه وبينها ما بستح لا تخاف نزل ايدك አልነካም እያለ ነው በንግግር አንተ አታወራኝ አልነካም እያለ ነው አትበለኝ እረፍ አንተ አታወራኝ እዚህ ሁላ ነገር የምታስገባኝ አንተ ነህ እንዴ አለበዞ ጓደኛዬ ብዬ ነው አምኜ የመጣው ገባ ትናንት እንደዛ ከቤት ገብተህ ራስ ወጥተኝ ዛሬ አይንን ለማየት የመጣሁት ስላከበርኩ ነበር ግን ችግር የለውም አንተ አታክብረኝ ካሁን እኮ ዝም በል በቃ እሺ አታወራኝ ራስህ ዝም በል በእናትህ ወደዛ እዚህ የመጮህ መብት የለም ገባ በስነ ስርዓት እንደፈለጋችሁ አውሩና ጨርሱ ምን አገባኝ ሲጀመር እኮ በማያገባ ነገር ለምን ትገባለህ ቆይ الله رد علي አሁን አያገባኝም እኮ ካሁን በኋላ አያገባኝም ካሁን በፊት ነበር የሚያገባ ታደጋ ላይ ከከተትክ በኋላ አያገባህም رد علي ማን ዋጋ ትከፍላለሽ بطل لا تخوف هذا رد علي እኮ ምን ለእኔ ምንድን ነው የተፈለከው አላምንህም አንተ እንድታምነኝ እኔ ምን ማድረግ አለብኝ ምንድነው ማድረግ ያለብኝ ንገረኝ እስኪ እንዴ የእውነቱን ከሆነ ለምን እሷን ጠርታችኋት እሷንም ፊት ለፊት አውርታችሁ ጨርሱ ያለውን ነገር انا لازم اسالها እሷን መጠየቅ አለብኝ አይደለ ደግሞ እሷንም እዚህ ውስጥ ማስገባት ፈለክ صح اتصل لها هيلين አልደውልም ደውልላት የሰማነው ደውልላት እኮ እሺ ተረጋጋ አንተ አታስጨንቀኝ ረፍ ተውኝ እባክህ ስልክ አውጣና ደውልላት አለ የለኝም ስልክ እኔ እንዴ ደውልላት
ግን ውሸታም ነው አላምነህም። እንደፈለግክ ማሰብ ትችላለህ። ቆይ ትምጣና እንወራለን። ሄሎ እንዴት ነሽ ሄለን? ሰላም ነው? ለምን እንደምጠራሽ ፈልጌሽ ነበረ። እንዳትመጪ ሄለን። خلاص اسكت انت زين بدي تبعك انت عزمت تجي هنا ما اخلص عليك ما تتفلقوا አዎ ማውራት ፈልጓል። አንቺን በግልጽ እንድትመልሽልኝ የምንፈልገው መልስ አለ ብሏል። انت حمار ما بتفهم አዎ የባለፈው እሺ ነይ ኧረ ምንም አልሆነም እሱ ሄለን እንዳትመጭ በእናትሽ እንዳትመጭሽ اسكت لا تحكي እሺ ልቀቁኝ በቃ ተውኝ እሺ ነይ ምንም አይፈጠርም ችግር የለውም ነይ እሺ ዝም ብላ ፈንጂ ጋር ሁለተኛ ጊዜ መለፈልፍ ከሆነ ማለት ነው ያለፈውን ነው ማስተውሱ ገባ እሺ እንጂን አትንኩኝ እሺ የባለፈውን እያሳማችሁ ነው እጨርሳለሁ አሁን ኦኬ ባለፈውን እያሳማችሁ ነው ይሄኛውን እንጂን አትንኩኝ በቃ እንዳልጨርስ እየሰማኝ ነው خلاص اسكت የመጣች ነው እየመጣች تمطى بس انت كذاب انا ما بصدق وشطم اتوداتم ቆይ አንተ እንድታመነኝ ምንድነው ማድረግ ያለብኝ? ቆይ አሁን እሺ አንካ ቱርካ ወርበ ወደዚህ መጣ ለሄለን ብዬ ታውቃለህ አንተ አራስ ታውቃለህ አታውቅም? አውቃለሁ። እሺ ለምንድን ነው እንደዚህ የምትዋሸው ለሷ? ምን የማይዋሸው ትክክለኛ ስሜት ነው ያለኝ እኔ ለሷ። ማብሰር ተረጋጋ። አንተ በተረጋጋ መንፈስ አውራው። እንደዚህ ሆነ ነበር። አንተ የምትወዳት ሴት ከዚህ ወደ ቱርክ ትሄዳለህ? አላውቅም እሱ ليش عم تضيع لي تعبي على الفاضي؟ እሺ ምን ላድርግ እኔ? ቆይ እየወደድኩ ልተዋት? ايه አልችልም። تحسن አሁን ተረጋጉና እሷ ትምጣ፣ በእሷ ፊት ይንገረህና ነገሩን እንጨርሰው። እንደዛ ይሻላል። يعني ስለ ፍቅር ዋጋው የከፈልኩት አንተ ታውቃለህ። وهذا كمان جاي على بارد المستريح قال بحبها አሁን እኮ እሱ የአንተ አመለካከት ነው። እኔ እኮ ከዚህ በፊትም ተናግሬ ነበረ። እሱን ماشي አሁን አንተ ሴት ካፈከርክ ወደ ቱርክ ድረስ ትሄዳለህ? እሱን አላውቅም። እንደዚህ ጥያቄ አትጠይቀኝ። እኔ አላውቅም እሱን። ላና ከዛብ ውሸታም ነህ፣ አትወዳትም። ከዛብ እሺ ቆይ እንደዚህ ስላስጨነቀኝ እኔ አልወዳትም ልበል? እየወደድኳት አትወዳትም። ሲጀምር ውሸታም ነህ። بدك تعيش معه وانت كذاب بس مشان تخرب حبي لها. እኔ የምትለው አይገባኝም። በእናትህ አታስጨንቀኝ በቃ። እንዴ شمطة الصوت خليها تجي بس تجي هي بنشوف يا كذاب. እሷ ምንም እንዳታረጓት ምንም እንዳታረጓት እሺ እንዳልነካት እሷ እንዳልነካት ዘመነ ነው ትእዛዝ ነው እኮ እንዳልነካት ተቀመጥ። ትእዛዝ ነው ገብቶሃል እኮ እንዳልነካት ተቀመጥ። ድጋሚ ያናገር ነው ገባህ? ምን እየተፈጠረ ነው? ምን እየሆነ ነው? ምንድን ነው? ለምን የጠራኝ? አሁን አውራት ሀሳብህን ንገራቸውና ከዛ በኋላ ጨርሰን እንሂድ ከዚህ። እሺ እሱ ልትነግረኝ ነው እዚህ ድረስ የጠራኝ? እሱ አይወድሽም ልትለኝ ነው የጠራኝ እዚህ ድረስ? እየቀለድክ አይደለም መቼም። እሱ አይወድሽም ውሸት ልትለኝ ነው የጠራኝ? افهميني ترجيني لمجمرة እንዴ አንተ ለምን ትረዳለህ? ይሄንን ልትነግረኝ ነው እዚህ ድረስ የጠራኝ? ውሸታም ነው እሱ ሲጀመር። ኮይ አንዴ እሱ ሲጀመር የፈለገው هو بده يكذب عليها ويلعب بحياتك በአንቺ ህይወት ላይ ነው የሚጫወተው። ይጫወት راح تشوفي ይጫወት በኔ ህይወት ላይ። አንተ ምን አገባህ ስለኔ ህይወት? እንዴ ትላንት እኮ ነው ያወቅኩት። ትላንት መጥተህ ስለኔ ህይወት አንተ ነህ የምታስረዳኝ የምትነግረኝ? አንተ ነህ ምንድን ነው የምትለኝ? أنا دفعت كتير عشانك وخبصت كتير عشانك وتركت الدنيا عشانك، وآخر شيء بدك تاخذي واحد مثل هاد؟
አትንካው እሱን አትንካው ليش عم تدافع عنه እሱን ያመጣው በጉልበት ምናምን ማለት በጉልበት ላይ አልወደውም እንድልህ ነው ለምን እንደሱ አይነት 6 አምጣ ብዬሽ ነበርኩ 9 አምጣ ከፈለክ የሰማሽ ነው ሴት ስለሆንሽ ነው ዝም ብለሽ ኧረ ወንድ ጾቴን ቀይርልህና ነው ምታይ ወንድ መመታት አለበት ያላል ሴት ስለሆንሽ اسمعيني هذا كذاب هذا ما بيحبك اسمعيني كذاب ما بيحبك بس مشان هو غير مني كناس نو እንደዚህ ያረጉ አይወድሽም ወለባዴን አራኒ መቀና ሷር አይደለም ማለት አይወደኝም እሱ አይደል አይወደኝም ما بيحبك እኔ ወደዋለሁ እሺ በቃ راح يأذيك بحياتك እኔ ወደዋለሁ አንቺን የሚያፈቅርሽ ሰው ወደጂ ሄለን ለምን አልፈልግም አያፈቅርሽም ውሸት ነው ካንቶ ነው ኪናት ነው የምን ቅናት እኔ እናንተ ፍቅረኛሞች ነን ባልና ሚስት ነን ምንድነው ለምን ቀና ለምን ይቀናል هو عطول كان بيخرب بينه وبينك ما كان بدنا نكون انا وانت مع بعضنا اللي عم يعمل مشاكل አሁን የምትፈልገው ምንድነው عم بيزرع كراهيه بينه وبينك عم تفهميني انت እኔ አሁን بسبب هذا አትንካው ጠጋበሉ ልጅ አትንካው بس بدك تفهميني خلي አትንካኝ አንተ ደግሞ አትንካኝ ያው ጭራሽ ነካኛል طب ماشي ታስደበድበኝ ነው ናስ መተኛ ጭራሽ طيب اسمعي اسمعي እንዴ እዚህ ድረስ ስለመጣው አንተ እሱን ስማ ስነስርዓት ይኸውልህ እሷን አትንካት በቃ እኮ ከዚህ ከኋላ ሁን አንተ ከዚህ ጋር خلاص ከሷ እኮ ንገረው ከሷ ከሷ ንገረው እንዴ ወደዚህ فهمتيني ترداشي አልተረዳሁም በቃ ማለት አይመለከትም እሺ ማሰብ አለብሽ ሄለን መቸከል የለብሽም እንደዚህ በቃ ወደፊት እሱ ላንቺ ይጎዳል ኦሬዲ راح يأذيكي ፍቅረኛ ሆነናል خلاص አለቀ ገባ لا مو خلاص راح يأذيكي ከዚህ በኋላ ሆነናል በቃ እኔና እሱ ፍቅረኛ አንተ ምን ልትሆን ምን ታረጋለህ እንደደክምሽ ተረጋጊ ሲጀመር ኤንዲስ ማለት እዚህ እየተፈጠረ ያለው ነገር ምንድነው ጋርዲዞ ትተህ ምናምን በመጀመሪያ ደረጃ አይ ስላልነበርኩ አላውቅም ገባ አዎ ጋርዲዞ እንደሚመጣ አላውቅም በሁለተኛ ደረጃ እሱ ነው የሚያመጣው እኔ ካንተ ምንም የተሻለ ነገር አልጠብቅም እንደፈለከው እና ይኸውልህ ቆይ አንዴ ልንገራት ለሷ እሷ የምትረዳ ከሆነ ልንገራት ለሷ በመጀመሪያ ደረጃ እኔ ሰጠራው ጊዜ እሱ የእውነት አያፈቅራትም እንደሚያፈቅራት በግልጽ የሚናገር ከሆነ ይናገራል ብሎኝ ነው የጠራት ከዛ ባለፈ ደግሞ ለሷ መነግራት ነገር አለ እሷ አያፈቅራትም እየዋሻት ነው በቅናት ተነሳስቶ ነው እና ለሷ ማስረዳት ፈልጋለሁኝ አለ ያው እያስረዳሽ ነው ያስረዳሽ ውሸታም ነው ኦኬ እሺ በእናትሽ እንዳይደክምሽ አትጩሂ ተረጋጊ انت كذاب አትጩሂ እሺ በቃ ይሄንን ነገር ቢያንስ ልንገረው በደንብ ከገባው ማለት ነው راح تتعزى البنت بسببك انت እጅህን ወደ እሱ አትጠቁም ሻውን እሺ ምንድነው ነገረች አይደለ በቃ ሰማ ካወቀ ይሰማ ነው አትንካው እሱን አትንካው አትንካው እኔን አስነብድበኝ መጀመሪያ እኔን አስመታኝ ገባ እኔን ማስመታት አለብህ እኔን ማስመታት አለብህ መጀመሪያ እሱን ለመንካት እኔን መንካት አለብህ ጠጋ በልልኝ እኔን መንካት መቻል አለብህ እሱን ለመንካት ገባ መጀመሪያ እኔን ነክተህ እኔን መተህ ከአልፈ ነው እሱን መምታት የምትችለው ከዚህ በኋላ እሱን አንድ ነገር ብትናገረው እኔ አንላቀቅም እስከዛሬ ድረስ አክብሬሃለሁ በጣም አክብሬሃለሁ ገባ እያደረክ የነበረውን ነገር አክሴፕት ለማድረግ አንተን ለማክበር ሞክሬያለሁኝ ገባ راح تتعزم من ورا غبائي سمعي መጀመሪያ ላውራ ዝም ብሎ በማውራት አይደለም በመስማት ነው እውቀት ነው መጀመሪያ ሰማኝ እኔ ምስሚን ሰማው እኮ ምንድነው ውሸት ነው ምናምን ነው የምትዘላብደው ገባ ያ ውሸትም ከሆነ እኔ ልጎዳ በቃ እኔ ልጎዳ ገባ አይመለከተኝም እዚህ ነገር ውስጥ መግባት አትችልም ይሄ የግል ህይወት ተረጋጊ በቃ ተይው ነው አይደለም ነው ተው ችግር የለውም በቃ ይሄ መረጥኩት እሱን ነው የመረጥኩት ካንተ እሱን መረጥኩ መብቴ ነው በቃ هيك بهالسرعه እንደዚህ በፍጥነት አዎ በቃ መብቴ ነው እንዴ በግድ አፍቅረኝ የሚባል አማርኛ አለ እንዴ የሚጀመረው ነገር በፍጥነት ያልካል ይለቅ በቃ እሰይ ግን እንደና አይነት አይፈቅርሽም እሱ አያፍቅር እኔ አፈቅረዋለሁ የኔ ፍቅር ያኖረናል ገባ በቃ ተው የጠየቀም ጥያቄ መልስልበት ሰንታት ምን ያህል ከጅለለ ለምን በአማርኛ ነው የምትገባው መለስኩለት ይሄንን ሰውዬ ወደዛ ዞር አድርገኝ ፕሊስ ለለምንሽ አትንጨርሽ እሱ ጋር አንድ ንገረው በቃ ጠይቂኝ ከሷ ፊት ንገር ጠይቂኝ ሌላ የምታወራው ነገር አለ ከዚህ ውጪ ምንም የምንሰማህ ነገር የለም ጠይቀኝ እሺ ዝም በል አንተ ከዚህ በኋላ ምንም መልሳን አትመልስላቸው እንዴ
ጭራሽ ይሁን ከሆነ ሀገር ስለመጣ እንኳን ደህና መጣ ጥሩ ነው ከመጣ እንኳን መጣ እንደዚህ ማድረግ ግን እኔን አትችልም ገባ انا ما كنت አትችልም انه ما بعرف انا ኧረ እባክህ ወንበር ምናምን መጣ እኔ የምችላለሁ ያው ወንበር መጣው መምታት ብርቅ መሰለህ እንዴ አይ ስነ ስርዓት ያዛ እንዴ የሁሉ ነገር እያንዳንዱን ነገር ለመታገስ ነገራቶችን ለማስተካከል ሞከርኩ በጣም ጠገብክ ገባ በጣም ውጥር አልክ እኔም ጋርድ 6 ጋርድ አስደረድራለሁ ከፈለኩኝ በብር ነው ያመጣው እኔም በብር አመጣለሁ ብርቅ መሰለህ እንዴ ጋርድ መደርደር የሆነ ሰው ይዞ መጣ ተው አትንካ ተው ንካት እንትና እንደብድቦ ባለፈው انت غلطانه መጀመሪያ ስማኝ ባለፈው አስደብድበዋል አይደል አስደብድበዋል اخترت الشخص اللي ما بيحبك እሱን አትንካው ከኔ ጋር ነው የምትጣለው አትንካው እሱ በስነ ስርዓት አላውራ ምን ታደርገኛለህ ትነካኛለህ ስለሚወድሽ እንጂ ምን እንደማደርግሽ ነው ለነገሩ ሴትን መምታት በእናንተ አይደለ የተጀመረ ከዚህ በኋላ አጠገቤ እንዳትደርስ ወላ ጭራሽ አጠገቤ እንዳትደርስ እንዲጠርታኝ ምናምን አልመጣለም ስላከበርኩ ነው ገባ የዚህ ሀገር ሰብ ስላልሆንክ ما احترمتيني وين الاحترام بالموضوع ለኔ انا ما كنت مستني منك እኔ ኦኬ ከሱ ጋር ባልሆን እሺ አይደለም ኦሬ وما هاد አትንካኝ እሱን አትንካ እኔ መንካት አለብህ ብያለሁ እኮ እኔን እለፈኝ አልኩ እኔን መተህ አስመተህ አልፈረግጠኝ ነው እሱ راح تشوف شلون راح يخرب عليك ودا في تايالش ምንድነው የሚያርግ ለንቺ በቃ ችግር የለም ለይ ኢትስ ኦኬ يلا روحي خدي هيك بدك انت كفلك انت امال طالع احترام قليلة ذوق انت وياه ለምን አትቀልልኝ የሆነ ነገር አደረገ والله تسوي አንተ እንደዚህ ስትሆን ማየት አልፈልግም የሆነ ነገር ፍቀርልኝና የሆነ ነገር ማድረግ አለብኝ هذا كله شفت شلون غير يا هيلن جن كلها تغيره እኔ ስለዚህ ነገር አይመለከተኝም ስላንተም አያገባኝም ከሆነ በኋላ ገባ አንተም ከዳኛል አብረህ ነው ያልከኛ ስለዚህ እኔ ስላንተ አያገባኝም አንተ የመጣህበት መንገድ ደግሞ ትክክል አይደለም طب انا ما استطعته ما لمسته አልነካውቱም ከሱ ጋር ያወራው ነው በስነ ስርዓት ነው ማወራው ኖ እሱ ሄለን ማስረዳት ነው እሱ ውሸታም ነው ሊሸውዳል አያገባኝም እየዋሸውን እውነቱን ይሁን አያገባኝም ስለሱም ግድ አይስጠኝም ስላንተም አያገባኝም ገባ እሱም አያገባም ስለኔ ብሎኛል አንተም አያገባም ስለኔ ብለሃል ግን የመጣህበት መንገድ ፍቅርን ለመግለጽ ትክክል አይመስልኝም እኔ እሱን ተጠቅመ የመጣህበት መንገድ ማለት ነው ده كان اللي صار ببيتك انت واعترف له بحبه هذا صح እኔ አላውቅም ስለሱ ايش بتعرف انت አሁን እኔ እንዳደርግልህ የጠየከኝን ነገር አድርጌልሃለሁ አሁን እሷን ማግኘት እነሱ እንዲያወሩ ስሜታቸውን በግልጽ እንዲነግሩህ ነበር አይደለም ነገሩክ በቃ ከዚህ ሌላ ከኔ የምትፈልገው ነገር አለ ما استفدت منك بشيء بلا فايدة انت بس انا الحق علي وثقت وامنت فيك اذا ما كنت انت متفق معهم نو አይደለም እንዴ ተስማምተዋል ከነሱ ጋር በመጀመሪያ ደረጃ ማለት ነው አንተ እኔን እንደዚህ አታውሪ ለምን እንደሆነ ታውቃለህ እኔ ለምንድን ነው ካንተ ጋር የተገናኘሁት ንገረኝ እስቲ በምን የተነሳን የተገናኘው شلون اعترف بحبك ቆይ አይደለም ቆይ ለምንድን ነው እኔ እናንተ የተገናኘ ነው ለምን አላማ ነበር የተገናኘ ነው ለምን እኔ ገንዘብ ሰተኝ ታውቃለህ ለኔ እነሱን እንዳገናኘ አፍቅር ያለው ብለ እጅን እየቆረጥክ ቪዲዮ ደውለህልኝ እናቴ እንደዚህ ብለ የእናቴ ታሪክ አለ ደግሞ የምታወራው ታሪክ ማለት ነው እዚህ ጋር እኔ ማውራት አልፈልግም እንደዛ ብለኝ ነው ያገኘኝ ግን መጨረሻ ላይ ምን ብለኝ ነው የሄድከው ከኔ ስትለይ ጊዜ አንተም ከነሱ ጋር አብረካል ገባ ከኔ ጋር ስትገናኝ ጊዜ እንደዛ ተገናኝተ እንደዛ ብለኝ ነው የሄድከው ስለዚህ እኔ ስላንተ አያገባኝም ስለሱም አያገባኝም انت كذاب وشطم انت እንደፈለክ ما انا ارسلك እንደፈለክ ما راح اصدقك እንደፈለክ ولا فينك تقطعنا مشان صدقك እንደፈለክ ማመን ይችላል አንተም አይደለም አንተ ጆሲም እኮ ما ጆሲም منك الفايده ما شفت غير እንደፈለክ መረዳት ትችላለህ እንግዲህ ውድ ቤተሰቦች ያው እኔ ፊት ለፊት ተገናኝተው እንዲያወሩ ነበር የፈለኩት ፊት ለፊት ተገናኝተው አውርተዋል ስለነ ጆሲና ሄለን ፍቅርም እነሱም በራሳቸው መንገድ ትክክል ከሆኑ አብረው ከሆኑ የራሳቸው ፍላጎት ነው
እሱም ደግሞ እኔ ማያምነኝ ከሆነ የራሱ ፍላጎት ነው። እዚች ጋር የውስጤን ፈጣሪ ነው የሚያውቀው። ስለዚህ ዋናው እኔ ነጥቤ ምንድን ነው ሁለቱም ማገናኘት ነበረ። ተገናኝተዋል፣ አውርተዋል። ስለዚህ ያው ለሁሉም ሰው ፈጣሪ የተሻለውን ነገር ይስጠው። ምንም ማድረግ አንችልም። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ቻው